بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فنات أرتل مدان دمك أن يعببن بقرآن كيدان بتراو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يا تكبراتشو تملكاتشوچاችን እንደምን ቆይታችኋል ሶአይደ ለኻ የተሰኘው መሰናዷችን ጀምሯል በፍጣር ሰዓታችሁ ላይ ሆናችሁ እኛን የተካተላችሁ ቆይታ እንድታደርጉ እንጋብዛችኋለን ዛሬም እንደተለመደው እንግዲህ የተለያዩ ፕሮግራሞች ለእናንተ ይደርሳሉ ሐሳቦችን እኛም መረጃዎችን እዚህ ሆነን ያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል አብሮነታችሁ አሁንም እንዳይለየን ግብዣችን ነው መልካም በጣም ረጅም ቀን ሆነናል አይደል እንግዲህ ወሩን ኦልሞስት ያገባደድን ያለነውና በእነዚህ ወራቶች ውስጥ የኔናንተ ሮላችን ወይም ደግሞ ኃላፊነታችን መረጃዎችን ማቀበል ነበርና ትንሽ ጠንካራ ሐሳቦችን ስናስተላልፍ ነበር የቆየው መጀመሪያዎች አካባቢ ላይ የሙስሊም ሀገራቶችን ስልጣኔያቸው ምን ይመስላል የሚል በተለይ ታሪካቸውን ስናነሳ ቆይተን ነበር ከዛ በኋላ መሳጅዶች በአለም የሚገኙ ታላላቅ መሳጅዶችንም ስናነሳ ነበር ከዛ በተጨማሪ እንደው እነዚህ ያለፉ ቀራቶችን እንኳን ብናነሳ ሐጅና ዑምራ ሳይቀሩ አንስተን ነበርና ምናልባት ይህ ሁሉ ታሪክ ሲወራ የታሪክ አስኳል ኢትዮጵያ ነች በነገራችን ላይ በክርስትናውም በእስልምናውም በእናመጣ የታሪክ አስኳል የታሪክ መነሻ ትባላለችና ኢትዮጵያ ውስጥ እንግዲህ አባት የሚባሉ ሃይማኖቶች የኦርቶዶክስ እና እስልምና ናቸው ምናልባት ትንሽ እስልምና በአክሱም በመግባት ትንሽ ይቀርመናል ከዛ በኋላ በሰባተኛው ክፍለ ዘመን ኢትዮጵያ ገብቷልና ስለ ብዙ የሙስሊም ሀገራቶች ስናወራ ቆይተን ነበር እንግዲህ መቋጫችን ምናልባት ወይ ደግሞ የታሪኩ ፕሮግራም መቋጫ እንደማለት ነው ስለ ኢትዮጵያ በእናወራ ተገቢ ይመስለኛል ቅድም እንዳነሳሁት እንግዲህ የታሪክ አስኳል ናት እስልምና ወደ ኢትዮጵያ የገባው በ615 ነው ማንንም ሀገር አልቀደበንም አሁን ለምን እንዲሆነን የሚለው ነገር ምናልባት በኋላ ልናነሳው እንችላለን ግን የመጀመሪያው ሀገር ናት በዛኔ ሲመጡ 15 ሷሃባዎች ነበሩ ቀላል ሰዎችም አልነበሩ አጠቃላይ የሷሃባ ትውልድ ለአሁን ለእስልምና መሰረት የሆኑ ሰዎች ናቸው ከዛ ውስጥ ደግሞ በእስልምና በነብዩ መሐመድ ሰለላሁ በህይወት ይያሉ በህይወታቸው የጀነት የተባሉ ሰዎችም ጭምር ነበሩበት ዑስማን ኢብኑ አፋን ነበረ ትልቁ ሷሃባ ነው ከኻሊፋዎች እስከ አራቱ ኻሊፋ ውስጥ አንዱ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ሩቂያ መታ ነበረ እሱም በቃ ሌላ ታሪክ ነውና እነዚህ ትውልዶች እንግዲህ ከ15ቶቹ ውስጥ አራቶቹ ሴቶች ናቸው 11ዶቹ ወንዶች ናቸውና ይህ ምክንያት ሆኖ እንግዲህ ምናልባት በመካ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተወለዱበት መንደር ውስጥ መኖር አትችልም ተብለው ተባረው ነው ወይ ደግሞ እንዲሰደዱ ምክንያት ሆኗቸው ነው አንዳንዴ ይከፋል የትውልድ መንደር ላይ ስትገፋ ለዛውም ደግሞ የዓለምን ሃይማኖት የዓለምን መልእክት ይዘመተ ከአላህ የተላከ መልእክት መስበክ አትችልም ዓላማህን እዚህ ሀገር ላይ ማራመድ አትችልም ተብለው ስደት ሲዋጅብባቸው ያው ማንንም ሰው ማይበደልባት ሀገር አለች ወደ ሀበሻ ተሰደዱ ብለው የመጡበት ሂደት ነበርና ምናልባት ይህን የመሰለ ጅምር ያለን ሰዎች እንደመሆናችን ሀገር እንደመሆናችን ስለ ኢትዮጵያ ዛሬ በሰፊው ብናወራ በጣም ደስ ይለኛል አዎ እንግዲህ በብዙ አይነት መልኩ የእምነቶችን ጉዳይ ካነሳ በተለይ እስልምና ኢትዮጵያ ውስጥ ከገባበት ሁኔታ አንፃር ስታይና ዓለም ደግሞ ለሙስሊሙ ወይም ለኢትዮጵያውያን ሙስሊሙ ያለው እይታ በተለይ በሙስሊሙ ዓለም ስትሄድ የቢላሉ ሀበሽ ሀገር መሆኗ የነጃሺ ጉዳይ ይሄው ቅድም ያልከውን ሷሃባዎችን በመቀበል በማስተናገድ እምነቱ እንዲስፋፋ ያደረጉበትን ሁኔታ እንደዚሁም ሙአይመን እንዲያልክ የሀበሾች አሻራ በእስልምና ውስጥ እንዳለ ማሳያ የሚሆኑ ስብዕናዎችን ልታነሳ ትችላለና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የመሰከሩላት ምድር መሆኗ ከዚህ ከሰላም ጋር ተያይዞ ካልነኳቹ አትንኳቸው እስከማለት ድረስ የተደረሰበት ቀላል አይደለም በሳቸው አንደበት በዚህ ልክ መገለጽ መቻል ማለትና ያንንም ስታይ ደግሞ ለረጅም ጊዜ ደግሞ የቆየ የሙስሊሙ ከክርስቲያኑ ጋር ያለው መስተጋብር አለ ራሱን ችሎ ምንም አይነት ይሄ ነው የሚባል በዛ ዘመን ካልሆነ በስተቀር እስልምና ተስፋፍቶ ዕውቀት ስር ከሰደደበት ጊዜ ጀምሮ ቀጥታ ከእምነት ጋር የተያያዘ ግጭትን በለው ሌላም ለልቂት የሚዳርግ ነገር ያለ መከሰቱን በተለይ ከእምነት ጋር ያለ መከሰቱን ምኑን ያየ
የነበረውን ነገር ሂደቱ እጅግ በጣም እንድትደመም ያደርጋልና ከዛ አንፃር ማህበራዊ ተሳትፏችን ምን ይመስላል ፖለቲካዊ ተሳትፏችን ምን ይመስላል እያልክ ደግሞ ሌሎች ነገሮችንም ስታይ በአንድ በኩል መንግስታት እንግዲህ የራሳቸውን የሆነ አላማ ይዘው ነው አንድ ሀገር ላይ ኢመርጅ የሚያደርጉት የራሳቸው የሆነ እምነት ነበራቸው በተለይ በሰሜኑ በኩል የመጡ መንግስታትና ኢትዮጵያን አንድ የማድረግ መርሃ ግብራቸው በተለያዩ አይነት መልኩ ደግሞ በሚያደርጉት የፖሊሲና መሰል ውሳኔዎች ላይ ሙስሊሙ የመገፋት እድልም በብዙ ገጥሞታል ያ የተንከባለለ እስከዛሬ ባለው ሁኔታ እንኳን በጣም ቢሮክራቲክ በሆነ መልኩ ሳታቀው ወይም ደግሞ ያወከም ከሲስተም እንድትወጣ የሚደረጉ ነገሮች ይኖራሉ ዞሮና ግን ለእስልምና ሀበሻ ኢትዮጵያውያን ካደረጉት አስተዋጽኦ አንፃር ካየን ግን ኢትዮጵያ ወይም እቺ ምድር ለእስልምና ያደረገችው አስተዋጽኦ እጅግ በጣም ትልቅ የሚባል ነው ወይም ለመስፋፋቱ አንድ ምክንያት የሚሆን ነገር አለ እሱም ደግሞ አብዛኛው የሚወራለት ታሪክ ነው ብናነሳው በስፋት ጥሩ የሚባል አስደናቂ የሚባል ታሪክ ውስጡ ያዘ ነው ምናልባት በዛን ዘመን መጠለያ ብናጣ የእስልምና መሰረቱ ላይ መጠለያ ቢያጡ ሱሐቦች ከፍተኛ ጉዳት ሊደርስ ይችላል ያው የሆነ ነገር ስለሆነ እንዲህ ይሆን ነበር ብለ አትገምትም እንጂ መጠለያ ነበረች እቺ ሀገርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ በደስታ ሳይሰጉ 15 ሰው እኮ ትንሽ ነው አይደለ ይሄን ሁሉ ባህር አቋርጠው ሲመጡ ቀይ ባህርን አቋርጠው ነው የመጡት አይተውት የሚያውቁት ሀገርም አይደለም በሌላ ነገር የሚታወቅም አካባቢም አይደለም እንደውም እኮ የአክሱም መንግስት አንዱ በአለም ከሚታወቁ ስልጣኔዎች ውስጥ የአክሱም ነውና ከእስልምና ጋር የሚያያዝ ነገር ምንም የለውም እንደ ሮማኖች አሉ ይሄኛውም አለ ከዛ የፋርስም ስልጣኔ ያለ አንዱ አክሱም ነበር አፍሪካ ውስጥና እስከ የመን ድረስ ምናልባት ረሱል ሰለላሁ ዐለይሂ ወሰለም ሲተወለዱበትም አመል ፊል ነው አይደለ የዝሆን አመት ነው ያ ማለት እንግዲህ የንጉስ አብርሃም ከአባን ሁሉ አጠፋለሁ ብሎ ነበርና ያን ያክል ጦረኛ መንግስት የነበረበት ቦታ ነው ምናምንና እስልምናን ከሱ ጋር አያይዞ በራሱ እዛ ቦታ ብትሄዱ የሚለው ነገር የራሱ ሚስጥር አለውና ግን ያ ሁሉ ነገር ሆኖ በኮንፊደንስ እነዛን 15 ሰዎች ልከው መጠለያ ሆነን ጊዜው እስከሚያልፍ ተጠለለው ከዛ በኋላ ሄደውም እንዳልካቸው ቀደም ደግሞ አንተም እንዳልከው ከሐበሻ ዘርግንድ ያላቸው ሰዎችም ደግሞ ለእስልምና ሊخدም መሰረት የሆነችን አገር ስለሆነች እንዳልነው ትንሽ አንድ መሰናዶ ተከታትለን ስንመለስ እስልምና ደግሞ እንዴት ተስፋፋ የሚሉና አንዳንድ አንኳር ነገሮችን ከጊዜው ጋር ያነሳን ቆይታ እናደርጋለን ተመልካቾቻችን አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን አንድ መሰናዶ እንከታተልን በያላችሁበት መልካም ቆይታ ይሁንላችሁ بخليل فلق توحيد وراش بإيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطراو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتودداتشو يتكبراتشو في أفريكا تي في برنامجين يمتكتاتلو القرآن منهج حياة ميلو برنامج زاري ميقتلال زاري إن شاء الله كبزو مشايخوش قارنا يالنو كن بوانينينت لذي بوتا يقابزناتشو شيخ سعيد أحمد مصطفى نو ساتشون ماستواق بزو أسفل لغنم زاري إن شاء الله منايو سورة الواقعة سورة الواقعة رجم مقرافنو انكوان بشيخ سعيد تفسيرها فساسر አይደለም በእኛ እንኳን ብዙ ቀናቶችን የሚፈጅ ነው ቢሆንም ግን ሱረቱል ዋቂዓ መልእክቱ ምንድነው ለማህበረሰባችን እንደው ለሚያነበው ሰው በዚያ ውስጥ ሊያስታውሳቸው የሚገቡ ምን ቁም ነገሮች አሉ ሁሉም ቁም ነገር ነው ቁርአን ውስጥ ያለው ስለዚህ ሼክ ባጭሩ ሱረቱል ዋቂዓና ሙስሊሙ ግንኙነቱ ምን ሊመስል ይገባል የሚለውን ሊአብራሩልን ለሼክ እንጋብዛለን ሼኾቹ بسم الله والحمد لله والصلاة والسلام على رسول الله اللهم اهدنا فيمن هديت وتولنا من توليت وبارك لنا ما أعطيت سورة الواقعة ያው ነገ የሚጠብቀንን ዕጣ ፈንታ ነው የምትጠቁመው አላህ Subhanahu Wa Ta'ala በዚህ ምድር ላይ ለተወሰነ ጊዜ ተገኝተን የሰራነውን ሰርተን እንደምንሄድ ያው ደጋግሞ ተናግሯል ይሄ ሁሉም የሚያውቀው ነው መሄዱንና እንት ማለቱን የሚክድ የለም ግን ከሄዱ በኋላ ሄዶ መቅረት ነው ወይ የሚለው ነው ሄዶ መቅረት ሳይሆን እዛ በኋላ ብዙ የሚጠብቁን ስራዎች አሉ ዕጣ ፈንታችን የሚወሰንበት ሁኔታ አለ
እና አሁንም ሞቶ የመነሳትና በሰራው ስራ የመመንዳት ሁኔታ ቁርአን በተለያየ መልኩ መልሶ ከልሶ ይናገራል። ለምን ያሰምርበታል። የነገር ቸል ብሎ ሊታለፍ የሚገባ ነገር እንደው አንድ የሁለት የተሰምቶ የሚተው ነገር አለመሆኑን ማለት ነው። إذا وقعت الواقعة ይላል እና إذا قامت القيامة እንደ ማለት ነው። ያቺ የመጨረሻ እጣ ፈንታ የሚወሰንባት ክስተት በምትከሰትበት ጊዜ ይላል። ሰዎች እንግዲህ የሰሩትን ይስሩ ያወሩትን ያወሩ፣ ነገ ግን ኬላ ይጠብቃቸዋል። እዛ ኬላ ላይ የሚከሰት ነገር አለ እና ያ ክስተት በሚመጣ ጊዜ ምንድነው የሰው ልጅ ሊያጋጥመው የሚችለው የሚለውን አሁኑ ከወዲሁ አውቀው እንዲዘጋጁ እስቲ ስለሱ አውሳላቸው ይላል አላህ ሱብሓነሁ እዝኩር ለሁም ኢዛ ወቀዐቲል ዋቂዓ ወቀአመቲል ቂያማ ለይሰ ሊወቀዐቲሃ ካዚባ ይላል። ያቺ ክስተት በተግባር በምትከሰትበት ጊዜ ያችን ክስተት ሊያስተባብል የሚችል ማንም የለም ይላል። ዛሬ የሚያስተባብል ሞልቷል። ሞቶ ማን ተሞት ተነስቶ መጣ ማን ሄዶ አየው የሚል ጅል ሞልቷል በአሁኑ ጊዜ ማለት ነው። ያኔ ጊዜ ቃል ወደ ተግባር ሲለወጥና እሷ ራሷ ስትከሰት ለይሰ ሊወቀዐቲሃ ካዚባ ያ ነገር ይረጋገጣል። ሁሉም ዘንዳ ሙልሂዱም አልማንዩም ዘናዲቃውም ይሁዲዩም ነጁሲውም ሁሉም አይነ ሌቂን ይሆንለታል ማለት ነው። ማንም ሰው የዛ ጊዜ ቂያማ የሚባል ነገር የለም ማለት አይችልም ማለት ነው። ለይሰ ሊወቀዐቲሃ ነፍሱን ካዚባ ወሙከዚባ አስተባባይ የሆነ ሰው የለም በዛ ሰዓት። ለምን ተጨባጭ ሁኔታ ስለሆነ ማለት ነው። እና ኻፊደቱ ራፊዓ ይላል። ይህች ዕለት በምትከሰትበት ጊዜ ከፍ ዝቅ የምታደርግናት ይላል። ከፍ ዝቅ የምታደርግናት ተድዑ አቅዋመን ወተርፈዑ አቅዋማ። በዛ ሰዓት ዛሬ ትልቅ ሰው መስሎ የተኮፈሰው ሁሉ አፈር ደም ይበላበት፣ የዛ ጊዜ ዛሬ ደግሞ ተንቆ እንዲጎስቁሎ የሚታየው ሙእሚን ከፍ የሚልበት ሁኔታ ይመጣል። ሚዛን ይገለበጣል ማለት ነው። የዛሬዎቹ ታላቅ ታናሽ ይሆናሉ እና በሐዲስ እንደተገለጠው እንደ ዘራ ይሆናሉ። ጥጫ ያለች አይደል ትንሿ ጥጫ ሙተከቢሮቹ ሰው ማሸር ላይ ቆሞ እያለ ተስር እንደዚህ ሰው ይረጋግጣቸዋል ይላል። እና ተከብሮ እንደ ቀጥ ብለህ ለማየት የማትችለው ሰው ሁሉ ይሄ ደግሞ አንተ የናከውና እዚህ ግባ የማይባለው ሰው አላህ ያወቀው እሱ ደግሞ ከፍ ብሎ ይገኛል ማለት ነው። እና እናደል ቁርአን ይርፋው አቋማን ወዶ አቋማ እንዳሉት ማለት ነው። ስለዚህ ያኔ ምርትና ገለባው የሚለይበት ቀን ነው ማለት ነው። እና ያው ገለባ ብዙ ጊዜ ተላይ ተቆፍሶ ተከምሮ ነው ባሻጋሪ ይታያል። ምርቷ ግን ትንሽ ናት፣ ስር ነው ያለችው ማለት ነው። ስለዚህ ኻፊደቱ ራፊዓ እና ከፊሎችን ከፍ የምታደርግ ከፊሎችን ደግሞ የምታወርድ የሆነች እለት ናት ያች እለት። ስለዚህ ከማንኛው ባርትና አንተ ነው ዋናው ጥያቄው፣ ከፍ ከሚሉት ነስ ወይ ከሚዋረዱት? የራሱን እንዲጠይቅ ይሄንን ማስታወሻ አድርስ ነገራቸው ይላል አላህ Subhanahu Wa Ta'ala። ኻፊደቱ ራፊዓ ኢዛ ሩጀቲል አርዱ ረጃላ፣ ልክ ያው ዘልዘላ እንዳለው ማለት ነው። ዘልዘላ ላይ እንዳልነው ይሄ ክስተት መቼ ነው የሚረጋገጠው ብትል ኢዛ ሩጀቲል አርዱ ረጃላ፣ መሬት ከባድ ነው በምትነወጥበት ጊዜ ያኔ አሁን እንግዲህ ገበናው ተሸፍኗል። የፈለገው ሙልሂድ ይሁን ሙጅሪም ይሁን የፈለገው አፈር ተጭኖት ሁሉም አይቡ ተሰትሮ በሰላም እየኖረ ነው ያለው ማለት ነው። ግን ያ የመሬት ነውጥ በሚመጣ ጊዜ ጉድ ይፈላል ማለት ነው። ያልነበረው ጉድ ሚስጥሩ ሁሉ በሙሉ አደባባይ ይወጣል። እና ዛሩጀቲል አርዱ ረጃ ወቡሰቲል ጅባሉ ወስ ጋራ ተራራዎች ደግሞ ወነው ይጠፋሉ። ጋራ ተራራ እንግዲህ አንድ ጋራ የተወሰነ እንኳን ለመስራት ስንት ኃይል ነው የሚፈልገው? የስንት ቆጥኝ ያንን መቀጥቀጥ በዘመናዊ መሳሪያ እንኳን በፈንጅ በምን ተብሎ በቀላሉ እንትን የሚል ነገር አለ። የዛ ጊዜ ግን ሀባአሙን በአመድ እንደዚህ በአየር ላይ እንደተረጨ መጀመሪያ ይነሳል፣ ከየቦታው ይነቃቀላል፣ እንደ ኳስ በሱ አየር ላይ ይጋጫል፣ ይገማመሳል፣ ይፈጫል። ከዛ ተትንሽ ጊዜ በኋላ ጭስ ሆኖ ጠፍቶ የት እንዳረፈ እንኳን አይታወቅም። መረሳቢ ወይስአሉነከ አኒል ጅባሊ ፈቁል የንሲፉሃ ረቢ ነስፋ። ሱብሃንአላህ ጋራዎች ምን ይሆናሉ የዛ ጊዜ ሲል አላህ ማቡናልን ያቦናቸዋል። ዋናው ማረፊያቸው እንኳን የት እንደሆነ የት እንደገቡ አይታወቅም። እንግዲህ ያ ጋራ ተራራ ይሄን ጦጦ ምናየው ተነስቶ አሁን ትንሽ ደቂቃ በኋላ ደብዛው የሚጠፋ ከሆነ በየደካማ የሰው ልጅ በደምና በስጋ የተገነባ እንዴት ነው የሚቋቋመው ያንን ክስተት? በጣም የሚገርም ነገር እኮ ነው። ሱብሃንአላህ እና ወካነት ሀባአ ሙንበሳ ይላል። ልክ
ተክቦና አየር አመር አሁን እንደዚህ ወደ አየር ተረጨው ስትረጨው ይታያል ከሰኮንድ በኋላ ግን የት እንደገባ አይታወቅም እንደዛ የሚሆንበት እለት ነው የሚመጣው እሱን አስተውሳቸው ይላል አላህ Subhanahu Wa Ta'ala ወኩንቱም አዝዋጀን ሰላሳ ከዛ በኋላ እናንተ ምን ትሆናላችሁ ሰዎች ጅኖችም እንደዛው ምን ትሆናላችሁ ሶስት ቡድን ትሆናላችሁ ይላል ለሶስት ቡድን ይከፈላል ማንኛውም የሰው ልጅ ወደደም ጠላም ማለት ነው እና የሶስት ቡድን እንግዲህ የሥራ ውጤቱ ነው በዱንያ ላይ የነበረው አቋሙ ነው ቦታውን የሚወስነው ማለት ነው እና በዚህ በዱንያ ላይ የነበሩ ሰዎች ወይ ተቀይ ነው በጣም አብራር ነው ከፍተኛ ደረጃ የደረሰ ከሆነ አንደኛ ደረጃ ይያዝለታል ማለት ነው እንደው ዋልጌ ደግሞ ያዝለቀቅ የሚያረጋው ተሆነ ደግሞ እሱ መካከለኛ ይሆናል ማለት ነው ከዛ የመጨረሻው ደግሞ የሚዘቅጠው የመጨረሻ ይሆናል በሶስት ቡድን ትመደባላችሁ ይላል አላህ Subhanahu Wa Ta'ala አስሐቡል መይመነቲ ወአስሐቡል መይመና እና እነዛ ሶስት ቡድኖች በስም ያው የኮድ ስም እየሰጣቸው ነው ኮድ ሰጣቸው ማለት ነው አስሐቡል የቀኝ ጓዶች የቀኝ ምድቦች በቀኝ መስመር እንዲሄዱ የተፈለጉ ሰዎች ማአስሐቡል መይመና ማ አብረከሁም ማ አዕظمهم አላህ استفهام التعظيم والتفخيم ነው ማለት ነው ምን የታደሉ ቀኝ ሰዎች ናቸው ምን አይነት የታደሉ ናቸው ይላል ምክንያቱም እነሱ አላህ Subhanahu Wa Ta'ala ይሄን ድል እንዴት እንደሰጣቸው ለማሳወቅ ነው ሰዎች ቀላል አድርገው የሚያዩትን ነገር የቀይ ጓዶች ምን የታደሉ የቀይ ጓዶች ናቸው ምንኛ እድለኞች ናቸው ይላል አላህ Subhanahu Wa Ta'ala ወአስሐቡል መሽአማ በተቃራኒው ደግሞ የግራ ጓዶች ማአስሐቡል መሽአማ ምን የከፉ ከንቶች መጥፎች ግራኞች ናቸው ይላል አላህ Subhanahu Wa Ta'ala እንግዲህ ወይ በቀኝ ወይ በግራ ወሳቢቁን السابقون ይሄ ከፍተኛው ደረጃ ማለት ነው والسابقون للإيمان والطاعة والعبادة والذكر والخوف من الله سبحانه وتعالى በዚህ ባህሪ ደግሞ የቀደሙ ተራማጆች السابقون إلى رضوان الله وجنته ወደ አላህ ውዴታና ወደ ጀነት ቀዳሚዎች እነዚህ ናቸው በዚህ ተሶስት ባር እንግዲህ አያልፍም ማለት ነው ራስክን ፈልገህ አግኝ ከየት ነው የምትመጣው አስሐቡል መይመናና አስሐቡል መሽአማና ሳቢቁን የሚለው ያው እንግዲህ ልዩ ናቸው እነሱ ቁጥራቸው አይበዛም ግን ብቃታቸው ማሻአላህ ነው ማለት ነው ሳቢቁን ሳቢቁ ኡላኢከ المقربون ያ እነዛም ብቻ ምን የታደሉ ናቸው ምን የተረገሙ ናቸው አለ እነዚህ ነገር አወደሳቸው ከፍተኛ ደረጃ ስለሆኑ ኡላኢከ المقربون عند الله አላህ ዘንዳ ባለሟል ምርጥ የሚባሉ ሰዎች እንግዲህ ከአንቢያዎች ጀምሮ ከስዲቆች ሸሃዳዎች ሷሊሂን በእነዛ ልዩ ወርጥ እንዲባርቲ ናቸው ማለት ነው ኡላኢከ المقربون አሁን እንግዲህ የኛ ጥያቄ ምንድነው እያንዳንዳችን ያሳብ ምን የሚባለው ምን አቋም ነበረው እዚህ ምድር ላይ ያለ አስሐቡል መሽአማ ምን አቋም ነበረው ሳቢቁን ምን አቋም ነበረው የሚለውን ማወቅ አለብን ታወቅነ በኋላ በፈለግነው መደብ ላይ እኛ ራሳችን መመደብ እንችላለን ምርጫው የራሳችን ነው ማለት ነው ያው እንግዲህ ግራም ይሻለኛል ካለ ወደ ግራው ቀኝም ይሻለኛል ካለ መብትህ ነው ደግሞ ምርጫ ማለት ነው ወመን ሻአ ፈሊኡሚን ወመን ሻአ ፈሊክፍር አላህ ማሳወቅና ማስጠንቀቅ ነው ያለበት ከዛ በኋላ እድልህን የምትወስነው አንተ ነህ ከየት መሆን እንደምትፈልግ ራስን መድብ ማለት ነው በዚህ መልኩ አላህ Subhanahu Wa Ta'ala እንግዲህ የሰው ልጆች መጨረሻ ሱራው ረጅም ነው መጨረሻም ላይ መልሶ እነዚህን ሶስቱን ቡድኖች መልሶ ያመጣቸዋል ማለት ነው እስከ ውጤታቸው እና አላህ Subhanahu Wa Ta'ala እንግዲህ የሰው ልጆች ባለማወቅ እንዳይጠፉ እንዳይከስሩ ነው ደጋግሞ ይሄን ነገር የሚያስታውሰው ማለት ነው በተለያየ ኡሱሉ በተለያየ ዘዴና ስልት ይነግረናል ማለት ነው ይቺ ለንባት ምድር ግዚያዊ ድልድይ ናት መሸጋገሪያ ናት ሰዎች ሳይፈጠሩ በፊት ዓለም الغيب ነበሩ የት እንዳሉ አላህ ነው የሚያውቀው በምን ሁኔታ እንደነበሩ ማለት ነው ከዛ አመጣና ወደዚህ ወደ ምድር ጀርባ አመጣን ፈጠረን እንደገና መልእክቱን አወረደልን ማለት ነው ይሄ ሁለተኛው ኬላ ነው ይሄ ኬላ መኖሪያ መክበሪያ መደሰቻ አይደለም መረማመጃ ነው ወደ ዋናው ሀገራችን መሸጋገሪያ ነው ማለት ነው እዚህ ምድር ላይ ያለን ማወቅ ያለብንን ነገር በወቅቱ አውቀን መስራት ያለብንን ነገር ከሰራን ለሚቀጥለው ዓለም ስንቃችንን ይዘናል ማለት ነው ስለዚህ እዚህ ተመጣጣማል ነገ ግን ገና ስላልደረስንበት ስላላየነው ብዙዎቻችን ምንም እንዳለ ነገር እንኳን ልትዘጋጅ ቀርቶ እንደው እንደ ሐሳብ እንኳን የሚቀበሉ ጥቂቶች ናቸው
ወቀሊሉ ምን ኢባዲ የሸኩር እንዳለው ማለት ነው። ስለዚህ ያላወቁ አለቁ እንደሚባለው እንዳናልቅ ከወዲሁ አላህ Subhanahu Wa Ta'ala ማወቅ ያለብንን ነገር እንድናውቅ መዘጋጀት ያለብንን ነገር እንድንዘጋጅ ነው የሚጠቁሙን እነዚህ አያቶች ማለት ነው። እና ዝላይ ለእንትንበና አንተ ብትሳተፉ ደስ ይለኛል። ከበራችሁ የፕሮግራሙ ተከታታዮች ሼክ ያው እንዳሉት ከቀጠሉ ብዙ የሚባላል ነው። በተለይ ሱራው ደግሞ ለዚህ ጉዳይ በጣም ሰፊ ነው። ሼክ ብዙ ነገሮችን አንስተዋል። እሳቸው እንዲቀጥሉም ፈልግ ነበር። እኔ ማይክ ተሰጥቷል መስለኝ ነው እንጂ ለማንኛውም እኔ በሱረቱል ዋቂዓ ላይ ሙስሊሙ ሊያውቀው የሚገባ ነገር ትልቅ ነገር አለው። ሼክ እንዳነሱት إذا وقعت الواقعة ليس لوقعتها كاذبة ይሄ አንድ ትልቁ ነገር ነው። ሰዎች ዛሁን የፈለገው ነገር ቢያስተባብሩ እንኳን ቢያወሩ ማን ሄዷየ ማን መጥቶ የነገረን አለ ይያሉ ቢሉ እንኳን የዚያን ቀን እውነት የሚሆንበት ቀን አለ ብሎ ዝም ብሎ አላለፈም። خافضة الرافعة ነው ትልቁ አደጋው ይሄ ነው። خافضة الرافعة የዚያን ቀን የሚከበሩ ሰዎች አሉ تحت ذل عرش الرحمن የሚውሉ አሉ ሌሎችም እድለኞች አሉ ሌሎች ደግሞ የሚገቡበት የሚጠፋቸው እዚህ ዱንያ ላይ ይሰሩት የነበረው ወንጀል አሳፍሯቸው የሚሸማቀቁና መከራ የሚያዩ እንዲያውም እንደ ጩጫን በሰው ግር እየተረገጡ የሚሄዱ እዚህ ሲተብቱ የነበሩ ሰዎች እንዳሉ ብሎ خافضة الرافعة ሁሉም ሰው ሊያቅ ይገባል። ሙስሊም የሆነ ሰው ቂያማ ማለት ሙቶ መነሳት ማለት خافضة الرافعة ነች። የሆኑ ሰዎች እውነት የሰሩት ትክክለኛ የሰሩ ሰዎች ለአላህ Subhanahu Wa Ta'ala ታዘው በኖሩበት በዚህ ህይወት ውስጥ ጀዛእ ሲሰጣቸው በደስታ هاؤم اقرؤوا كتابيه إني ظننت أني ملاق حسابيه ብለው ለቤተሰቦቻቸው እንኳን ደስ አላችሁ ይሁን ተዘጋጅቼበት ነበር ዱንያ ላይ ስላችሁ የነበረው የጨነቀቀው የነበረው ይሄንን ፈርቼ ነው አልহামዱሊላህ ያልኩት ተሳክቶልኛል ነው። እነዚህኞቹ ደግሞ ኻፊዷ መخفضዎቹ ደግሞ የሚዋረዱበት ቀን ደግሞ አለ። ኪታባቸው በግራጃቸው ከጀርባቸው የሚሰጣቸው መጀመሪያ ራሱ መጽሐፉ ሲመጣ መዝገቡ ሲመጣ የሚዋረዱት እንዳለ እዚህ ሱረቱል ዋቂዓ ላይ ባጭሩ አነሳ እንጂ ሌላ ቦታ ላይ በቀኝና በግራ የሚመደቡ ሰዎች ምን አይነት ምድብ እንዳላቸው ቀጥሎ 3 ምድብ አላቸው አለ። እና ሼክ እዚህ 3ቱ ምድብ ላይ ነበር በሰፊው እንድትነግሩ ፈልጌ የነበረው 3ቱ ምድብ ላይ ሌላ ቦታ ላይ አስሐብ ፈሪቁ ፊል ጀና ወፈሪቁ ፊል ሰዒር ብሎ እዚህ ላይ ምንድነው አስሐብ الشمال ما اصحاب الشمال اصحاب المشأمة ما اصحاب المشأمة السابقون السابقون አለ። 3ቱ ክፍል ማለት ምንድነው? ለሶስት ለምን ተከፈሉ? እዚህ ሼክ እስቲ ብትሉ ሰው ብዙ ጊዜ ሲያስብ ያው ሁለቱ ቡድን ነው የሚያውቀው። ሁለቱ ቡድን ያው የግራና የቀኝ የሚለውን ብዙ ሰው ያቃል ከሞላ ጎደል ማለት ነው። እና ግን ይሄ ከሆነ ጀነት ሁሉም ሰው እኩል ነው ደረጃው እንደማለት ነው የሚሆነው። ጀሃነምም እኩል ነው ደረጃው እንደማለት ነው። ግን ደረጃው ይበላለጣል። ጀነት ራሱ ናኑ ዓለሙ መኑ አውላ ሲልያ ይላል ሌላ ጀሃነም ራሱ ቀንደኛ የሆኑት የራሳቸው ባርት አላቸው። ተራ መካከለኛ የሆነው እንደዛው አለ። ዝቅተኛም የሆነው አላህ አደል ስለሆነ ካፊር ነህና ብሎ በካፊር ስም ዝም ብሎ አንድ ቦታ አይደለም ያጭቀህ ማለት ነው። ደረካት አለ ዛኛው ደግሞ ደረጃት አለ ማለት ነው። ስለዚህ ያንን ለመጠቆም ነው። እንደውም ደረጃቱ ሲመነዘር ይበዛል ራሱ የጀነት ደረጃ በጣም ብዙ ነው። የጀሃነም ደረካቱ እንደዛው ወደታይ ነው የሚዘልቀው። ግን ዋናዎቹን ነገሮች ነው የሚያስቀምጥልን ማለት ነው ጥቅል ሁኔታዎች። ስለዚህ የቀኝ ጓድና የግራ ጓድ ሲል ራሱ የመጀመሪያ ይሄ የኩፍርና የኢማን ጉዳይ ነው ማለት ነው። ከዛ በኋላሳ የጀነት ሰዎች ደግሞ ዝም ብሎ ተራ ጀነት ሁሉም የሚታጨቅበት አይደለም። አላይልይን ይሆናል እንደገና ደግሞ ወሰጥ ይሆናል ፊርደውስ የሚባል አለ። የተለያዩ ደረጃዎች አሉ። እነዛን ጎበዝ ከሆናችሁ ጀነት መግባት ብቻ አይደለም ወደ አንደኛ ደረጃ ወደ ሁለተኛ ደረጃ ለመድረስም ማሰብ አለባችሁ ማለት ነው። ጀሃነም ዝም ብሎ ተራ ጀሃነም ዝም ብሎ ተግሩ ጫማው ስር ብቻ እንዲፉም ወለጥፉም ተደርጎለት የሚቀጣል። ግን እንደሱ የሚቀጣ ሰው ያለ አይመስለውም። አናቱ እንደ ሽሮ ይፈላል ተግሩ ስር ላልጭ እንደገና ደግሞ እንደ ባህር ሆኖ ጨርሶ እንደዚህ የሚውጠው አለ ማለት ነው። ያንን ነገር ዝም ብሎ በጥቅሉ ጀነት መግባት ጀሃነም መግባት በሚል ብቻ ሳይሆን ራሳችሁ ደረጃችሁንና ድርሻችሁን ከፍ ለማድረግ መሞከር አለባችሁ። እነዛኞቹም ደግሞ ከባሰው ወደ ተሻለው እንኳን ለመሆን እንደው ኢጅራም እንኳን ብትሰራ ትንሽ የተወሰነ
ደረጃ ሊኖርህ ይገባል እስከ መጨረሻ እንደ ፍርዓውን መሆን የለብህም የሰውባን ታሪክ ትዛለኝ የሰውባን ነብዩ ሰለላሁ ዐለይሂ ወሰለም ሰውነቱ እንደው የከሳ የመነመነ አዩትና ምን ሆን ክራበህ ጠማ ምን ሆን ካንተ ልጅ አሉት አረ ምንም አላጋጠመኝም ሌላ ችግር ነው ያለብኝ ችግሬ እርሶ የናፈቁኝ ነው እንደዚህ መመነምነው እርሶ ናፍቆት አሁን ማታ ሄጄ ጧት ስለማገኙ ይሻለኝ ነበር አሁን ግን ከሞት በኋላ ያለውን ዓለም ሳስታውሳቸው እንደው እንኳን አንደኛው ጀነት አትገባም ልባል ሁሉ ይችላልሁኝ እርሶ ጀነት እኔ ጀሃነም ከሆንኩኝ ምን ሊበጀኝ ነው አልኩኝ ሆኖልኝ እንኳን ጀነት ትገባለህ ቢባል በርሶና በኔ መካከል ልዩነት ሊኖር እንደሚችል ሳረጋግጥ ነው ይሄ ነው ያስፈራኝ የመጣው አላቸውና ምንድነው የመጣለት ለዚህ ሰውዬ ምን ተባለ ነው አርጁ ሙራፈቀተከ ፊል ጀነህ አለ بجبا እንኳን እርሶና የኔ ደረጃ የትና የት ነው المرء مع من يحبه እዛ እርሶ አጠገብ እንኳን እንደሆነ እንደው ምን የሚያደርጉልኝ ነገር አለ ሲል المرء مع من يحبه ሰው ከወዳጁ ጋር ነው የምትችለውን ትሰራለህ ተሰራ በኋላ ደግሞ አላህ ወዳጆችን ላይ ይችላል برحمته ከፍ ያረጋግና እኔም ጋር የምትገናኝበት ደረጃ አለ ማለት ነው የተከበራችሁ የፕሮግራም ተከታታዮች የዛሬው ፕሮግራማችን እዚህ ላይ ያበቃል በጣም እየጣፈጠን እየጓጓና ያቋረጥ ነው እናንተም ይሄው ስሜት ይኖራችኋል ብለን እናስባለን ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا ተመልሰን መተናል የተከበራችሁ ተመልካቾቻችን ሶአይድ ልኻ የተሰኘው ፕሮግራማችን እንደቀጠለ ነው ከኛ ጋር ቆይታ ያረጋችሁ ስለሆነ እናመሰግናለን እንግዲህ ወራቶቹ የረመዳን ወራቶች በጣም ውድ ከሆኑት ቀናቶች ላይ ነው አሁን የምንገኘው እያለቁ ነው ቀናቶቹና ከዛ ጋር ተያይዞ የተለያዩ ፕሮግራሞችን በቀኑ ክፍለ ጊዜ ፕሮግራማችን ላይም እንደዚሁ እየቀረበ ይገኛል ረመዳንን እንዴት ተጠቅመን ከዛ በኋላ የባህሪ ለውጣችንን እንዴት እናመጣለን የሚለውን ጉዳይ በተለይ በሚቀጥሉት ፕሮግራሞቻችን ላይ እናነሳለን ስለ ዘካተል ፊጥር እንደዚሁም ደግሞ የተለያዩ ሐሳቦችን ከዚህ ከሰደቃ ጋር በተያያዘ በመጨረሻዎቹ ጊዜያት ላይ የምናነሳ ይሆናል ዛሬ ግን ባለፉት ጊዜያት ላይ የነበሩ ከዚህ ከዓለም ስልጣኔ ላይ ሙስሊም ያበረከተውን የተለያዩ ደግሞ ታዋቂ ስብዕናዎች ያደረጉትን ነገር ስለ ተለያዩ ደግሞ እስላማዊ ታሪኮች ቅርሶች መሳጅዶችን ያነሳን ነበርና ስለ ኢትዮጵያ ደግሞ የተወሰነ ነገር አውርተን መቋጫ ብናደርገው ይሄንን ሐሳብ ከዛ በኋላ ቅድም ወዳልናቸው ደግሞ በሚቀጥሉት ቀናቶች ብናደርግ ብለን ስለ ኢትዮጵያ ውስጥ እስልምና የገባበትን መንገድ በተወሰነ መልኩ ያነሳን ነበር ለእስልምና ደግሞ ኢትዮጵያ በራሷ ያደረገችው አስተዋጽኦ ምን ይመስላል የሚለውን ነገር ያወሳን ነበር አዎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ሳይሰደዱ በፊት ነበር እንግዲህ ሀበሾች ወደዚህ የመጡት ሁለት ዙር ነው አይደለ የመጀመሪያው 15 ሰዎች ሁለተኛው ላይ ደግሞ 101 ሰዎች ነበር የመጡት አንድ የሚገርም ታሪክ አለ አሁን ላይ ታሪክ የሚዘክረው ብዙ ጊዜ የመጀመሪያው ዙር ላይ የመጡ ሷሃቦች 15ቶቹ ያው ኑሯቸውን አድርገው የተወሰነ ጊዜ እንደተቀመጡ ሲመጡ እንደምታውቀው በጣም አስቸጋሪ ሁኔታ ውስጥ ነበሩ ሙስሊሞች በጣም ይበደሉ ነበርና ወደ መጨረሻ አካባቢ እንደውም እስከ ማዕቀብ ተጥሎባቸው አንድ አካባቢ ላይ ተወስነው ይኖሩ ነበር በዛን ዘመን እንግዲህ እነዚህ 15 ሷሃቦች እፎይ ብለው ኢትዮጵያ ውስጥ እየኖሩ ባለበት ሰዓት አንድ ወሬ ተወራ ቁረሾች እኮ ሰላም ሆኗል አሁን መካ ሰላም ሆናለች ስለዚህ ተመለሱ የሚመስል ነገር ሰልማዋል የሚል ብቻ ሐሳብ መጣ ያ ሁሉ የሆነ እንግዲህ ምናልባት አንድ የቁርአን ያወርዶ ረሱል ሰለላሁ ዐለይሂ ወሰለም ከአባ ውስጥ ገብተው እየሰገዱ ባለበት ሰዓት የቁርአን አያት ወርዶ ነበርና በሰዓቱ የነበሩ የመካ ወይ ደግሞ የቁረሽ ሹማምንቶች በዙሪያቸው ብዙ ነበሩ ያን ቁርአን ድምጻቸውን ከፍ አድርገው እየቀሩ ባለበት ሰዓት ብዙዎቹ ሳይወዱ በግዳቸው እንደማለት ነው የቁርአኑ መልእክት ልባቸውን አጥፍቷቸው ተከትለው እንዲሰግዱ አድርጎ ነበር በርካታ ሰዎች ስቲል በቃ ካለፈ በኋላ የሚያፍሩ አልሰገድኩም ብሎ ለመዋሸት እንዲጥሩ ያደረጋቸው ሲያቅጣቸው ድረስ ምክንያቱም እንደ መናቅ ነው የሚያስቡት ራሱልን ተከትሎ ለዛው መሬት ላይ መደፋት ከባድ ነው እስከሚያፍሩ ድረስ ያደረገ የቁርአን አይ ነበር ያ እንግዲህ ማንንም አላስገድዳቸው ነበር የቁርአን መልእክቱ በራሳቸው እንደ ምናምን ብለው ተከትለው ነበርና ያውሬ እንደገና ይሰማና ሲሰግዱ ሰው አይቷል ያው ዝሮ
አይ በቃ ቁረይሾች ሰልመዋል ተብሎ ያን ያክል መቶዎች ኪሎ ሜትር ወሬው መጥቶ ከዛ እዚህ ያሉ ሰሃቦችም አይ በቃ እንደዛ ከሆነ ሀገራችንን መለስ ምናምን ብለው ሲሄዱ የከፋ እንደውም ችግር ደርሶባቸው ነበርና ከዛ ነው እንግዲህ ሁለተኛው ደግሞ ዙር እንዲመጣ ያደረገው። ሁለተኛው ላይ ወደ 101 ሰዎች ነበር የመጡት። 83ቶቹ ወንድ ነበሩ፣ 18ቶቹ ደግሞ ሴት ሰሃቦች ነበሩ። ምናልባት የክርስትናም ታሪክ ኢትዮጵያ ውስጥ አለ፣ የእስልምናም ታሪክ ኢትዮጵያ ውስጥ አለ። አንዳንዶቹ ከሌላ እምነት ጋር የተያያዙ ነገሮችን ስናነሳ ወሬ ወለድ ይሆናሉ። ተጨባጭ አለ አይደል? ይሄ ባርኪው በሳይንሱም በመጽሐፍ የምታረጋግጠው አይሆንም በታሪክምና የሌሎች እምነቶች እንኳን ብንተው የኛ እነዛ ሰሃቦች ኡን መተዋሉ ብሎ አንድ ሰው ቢጠይቅህ አላይቭ ነው። አሁን ታሪኩ አለ። ቀብራቸው ነጃሺ ብትሄድ አፋር ውስጥ ወደ አባዓል አካባቢ ቁራ አካባቢ ላይ በርካታ መቃብሮች አሉ። ተክለዋቸዋል። እነዛ ሰሃቦች በመጡበት እነዛ የሰሃባ ትውልዶች በመጡ ጊዜ የቴምር ችግኝ ይዘው መተው ተክለዋል የተባሏቸው ቦታዎች የአትክልት ቦታዎች ስቲል ይገኛሉ። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ነጃሺ የተላላኩት ደብዳቤ አለ አይደለ? ምናልባት ቱርክ ይመስለኛል አሁን ኦሪጂናሉ ያለውና እነዚህ ምንም ማንም ሰው ዓለም ሊክዳቸው አይችልም። ከዛ በኋላ ውስጥም ላይ ደግሞ የመጀመሪያው ሸሂድ የሆነው ከሀበሻ ዘር ያለው ሰው ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሳደገቻቸውም ራሷ የሀበሻ ዘር አላት። የመጀመሪያው ዓለምም ደግሞ ሙአዚን አዛን ማድረግ ትልቅ ቦታ አለው እንደምናውቀው ነው። በዛን ዘመን ደግሞ በአረብ ባህል ውስጥ ዘረኝነት ይነግስ ነበር። አረቦች ራሳቸውን ከፍ የሚያደርጉበት ነበር። ቢኮዝ ኦፍ የባሪያ ንግድም ስለነበረ በአገልጋይነት ነው በየሰው ቤት የሚያገለግሉት ጥቁር ከለር ያላቸው ሰዎች። ከነዛ ውስጥ ተመርጦ ምናምን ከሰዎች በላይ ሆኖ አዛን እንኳን የሚባለው በዛ ዘመን ልክ ያሁኑ ዘመን ስፒከር ስለሌለ ከሰዎች በላይ ቆመህ ነው አዛን የምትለው። ለሰላት ነው የምትጠራቸው፣ ወደ አላህ ነው የምትጠራቸውና ይሄን ሹመት እንዲሰጥ የተደረገውም ለሀበሻ ነውና ከፍተኛ ቦታ አለን፣ የሚገርም ቦታ አለን። ያው በአላህም በነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ከዛ በኋላ የመጀመሪያው ሱልጣኔት ሸዋ ነው አይደለ? ሸዋ ሱልጣኔት የመጀመሪያውን ተመሰረተ። እሱም በጣም ኤርሊ የሚባል ነው፣ የረጅም ጊዜ ነው። ሌላ ዓለም ላይ በሱልጣኔት ደረጃ የማይታሰብበት ዘመን ላይ ሸዋ ሱልጣኔት ተቋቋመ። ከዛ ምናልባት ኢፋት፣ ከዛ የአዳል ሱልጣኔቶች፣ ከዛ በኋላ ምናልባት ማንኛውም ሀገር አሁን ባለፈው ስንሰራ ነበረ ብዙ የዓለም ዩኒቨርሲቲዎችን ስናነሳ ነበሩ። ከነዛ ዩኒቨርሲቲዎች በፊት የተቋቋሙ ትላልቅ የመሻይኾቻችን ሐሪማዎች አሉ፣ በርካታ ኢልም የተቀዳባቸውና እነዚህ መሰል የሆኑ በጣም ወርቃማ ታሪኮች አሉብን። እኛ ጋር ብዙ ጊዜ የሚታየው ችግር ምንድነው? አንድ እንደዛ አይነት ታሪክ እንዳለንም ብዙዎቻችንም ላናቅ እንችላለን። ወይ ደግሞ ታሪክ አንድ ሀገር ላይ መከሰቱ ምን ዋጋ አለው ወደፊት ለመስራት ምን ዋጋ አለው የሚለውንም አንደርስታንድ አላደረግም። ብዙዎቹ አሁን እንደ ቱርክ አይነት ከሆነ ታሪክ ነው እየሸጡ ያሉት። አሁን ላይ በዓለም አሁን ከፍተኛ የቱሪስት መስህብ ካለባቸው ቦታዎች ውስጥ አንዱ ቱርክ ነው። ሙዚየሞቻቸው ምናምን አሁን ላይ ያልፈራረሱት ህንጻዎች መሳጅዶቻቸው ድሮ ቤተክርስቲያን የሆኑም ነበሩና አያ ሶፊያን ካየህና ታሪካቸውን እየሸጡ ይገኛሉ። እነ እንግሊዝ ስታይ ደግሞ እነዛ ታሪኮቻቸው ሙዚየም ውስጥ አስገብተውት ላይብራሪ ውስጥ አስገብተውት እየሸጡ ያሉበት ዘመን አለና በተለይ እንደ ኢትዮጵያኖች አሁን ላይ የሐጅ ኡምራ ወቅት ስለሆነ ከሀገር እንኳን ስንወጣ ስለ ሀገራችን ማውራት የምንችላቸው የሚያኮሩን ብዙ ታሪኮች አሉ። ምናልባት እነዚህ አይነት ነገሮች ወደፊት ትውልዱ በተለይ በታሪክ አስተምሮት እየገቡ ስለ እስልምና አንዳንዶቹ አሁን ምሳሌ የኢማሙ አህመድን እኮ ንጉስነት አሁን በቅርቡ ነው አክሴፕት ያደረጉት። ነጃሺ ራሱ መስለሙንም በቅርቡ ነው አክሴፕት እየተደረጋል። በሌላው እምነት ተከታይ የተጻፈውን ነገር ድናይ ማድረግ ወይም ደግሞ ተጨባጭ የሆነውን ታሪክ ያለ መቀበል ዝንባሌ አለ። በአንድም በሌላ መልኩ የሰነድንበት መንገድም ክፍተት እንዳለው ማሳያ ነው። እንዴት ነው የተሰነደው ታሪኩ የት ነው የተቀመጠው? በምን አይነት መልኩ ነው ተጨባጭ ሆኖ የተቀመጠውና ለሌሎች መንገር በሚችል አይነት ሁኔታ ነው ወይ የጠበቅ ነው ብትል ያ ድክመት ሊኖር ይችላል። ምክንያቱም ብዙ ጊዜ ከዚህ ከጽሁፍ ጋር ነው ጦርነቱ ዓለም ያለውና ሰንዶ ያስቀመጠ አካል በውሸትም ቢሆን ነገ የመታመን እድል አለው። የተዛባ ታሪክን ቢጽፍ አፈ ታሪክን ቢያሰፍር ግን አንተ ያንን ሊያሸንፍ ወይም ደግሞ ያንን ሊገለብጠው የሚችል ታሪክ ደግሞ ትክክለኛ እውነትን የጠበቀ የታሪክ አጻጻፉን ሁሉ ተከትሎ የተጻፈ ነገር ብታስቀምጥ እንኳን ካላስቀመጥከው ማንም አክሴፕት ያደርግልህምና ግን በስህተት የተጻፉ ወይንም ደግሞ ሆን ተብለው ሰውን በፕሮፓጋንዳ
ሌላ እምነት እንዲኖረው ሌላ አስተሳሰብ እንዲኖር በተለይ ከኢማሙ አህመድ ጋር በተያያዘ የተነሱ ነገሮች ግራኝ አህመድ ነው በሚል አፈታሪክ የሆነ በጣም ለማመን የሚከብድ ይሄን ድንጋይ እንዲያድርጎት ነው እንዲቆመው በጣም ጭራቅ አስመስሎ የመግለጽ አይነት ነገሮች አሉ። እንደውም እምነት ውስጥ ያለ ሙስሊሙ እንኳን እስከዛ ደረጃ ያም ይቀበል ነበር። እኛም ተማሪ ያለን የተማርነው በአብዛኛው የወራሪ ተደርጎ ነው ግዛቶችን እንዴት በፍትሃዊነት በአድል እንዴት ያስተዳደሩ እንደነበሩ የሚወሳ ነገር የለም። ምን ገጥሟቸው ነው ሪአክት ያደረጉት? ምን ሲደረጉ ነው ይሄንን ምላሽ የሰጡት? መጀመሪያ ከየት ነው መነሻው? እንዴት ነው የሆነው የሚለው ነገር ማንም የሚያሳይ ታሪክ የለምና ከዛ አንፃር የተንሻፈፈ ታሪክን ይዞ እንዲያድግ በርካታ ሰው ሆኗልና ይሄን ማረቅ ይቻላል። አሁን ግን ቅድም እንዳልከው የማመን የመቀበል ነገሮች እየመጡ ነው። ትውልዱ እኮ እየተቀየረ ይመጣል በየጊዜው። ግን ለዛ አንተ ስትሰራ ነው ባለቤት ለዚህ ታሪክ አለው ስትል ነውና ብዙ እንደ ባለቤትነት ልንይዛቸው የምንችላቸው ቅርሶች አሉን፣ ታሪኮች አሉ። እነኛን ከጠበቅን ካስጠበቅን በተለይ ከዚህ ከጽሁፎች ጋር የተለያዩ የገጠር መሻይኮች ካሰፈሯቸው በብዛት በብዙ ሙጀለድ ካሳተሟቸው ወይም ደግሞ በእጃቸው አትመው በስነ ስርዓት ከትበው ካስቀመጧቸው ምንቀዳቸው ብዙ ዕውቀቶች አሉ። ብንሰበስባቸው ደግሞ ነገ ለጄኔሬሽኑ ዕውቀት ይሆናሉ። ወደ ኋላ ተመልሰን ስንመጣ የምናነሳቸው ቀሪ ሐሳቦች ይኖራሉ። አሁንም አንድ ዝግጅት እንከታተል፣ ተመልሰን እንገናኝ። ይህ የረመዳን ክስተቶች የተሰኘው ፕሮግራም ነው። ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ። ረመዳን የግለሰቦች መለወጫ ብቻ አይደለም። በዚህ ክቡር ወር በኢስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በዛሬው ዳሰሳችን በወርሃ ረመዳን 25ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን። በወርሃ ረመዳን 25ኛው ዕለት በ658 ዓመተ ሂጅራ ሙስሊሞች ታታሮችን ድል የነሱበት ዕለት ነው። የዘመቻው ስያሜ አይንጃሉት የተሰኘ ሲሆን ሙስሊሞች የተመሩት በሱልጣን አልመዝሃር ሰይፈዲን ነበር። በዚሁ በረመዳን 25ኛው ዕለት የባለ ብዙ ሙያ ጠቢቡ ፈኽሩዲን አራዚ በ544 ዓመተ ሂጅራ እንደተወለደ የታሪክ ባለሙያዎች አስፍረዋል። ፈኽሩዲን አራዚ ከመቶ በላይ መጽሐፎችን ጽፎ አልፈዋል። በወርሃ ረመዳን 25ኛው ዕለት 463 ዓመተ ሂጅራ በታሪክ ሙስሊሞች የባዛንታይን ሥርዓትን ያሸነፉበት ዕለት ነው። የዘመኑ ሙስሊሞች ተወካይ የነበሩት የሰልጁኮች መሪ አልፓርሰላን የመስቀል ጦረኞችን በመቅጠም የባዛንታይን ሥርዓት ፍጻሜው እንዲሆን አድርገዋል። በዚሁ 25ኛው ዕለት የኦስማንያ ገዥ አህመድ ሙኽታር ባሻ የሩሲያ ጦርን በመቅጠም በ1294 ዓመተ ሂጅራ ድል ነስተዋል። በዚህ ጦርነት በሩሲያ በኩል 10,000 ወታደሮች ሕይወታቸውን አጥተዋል። بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ተመልካቾቻችን ተመልሰን መጥተናል። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። ኢማም አህመድ ላይ አንድ ሐሳብ ያነሳ ነበር ያቆም ነው። ምናልባት ያለማመን ነገር አለ። በነገራችን ላይ ኢማም አህመድ 15 ዓመታት ነው ኢትዮጵያን የገዛው። ኢትዮጵያን አንድ አድርጎ የገዛ የመጀመሪያው የኢትዮጵያ ንጉስ ነው። ከኢትዮጵያም አልፎ የድሮ ኢትዮጵያ ነው። በነገራችን ላይ አሁን እና አጼ ምኒልክ ዘመናዊ ኢትዮጵያን የፈጠሩ ንጉስ ናቸው አይደል? አሁን እሳቸው እንኳን መተው አሁን ያለውን ኢትዮጵያ ነው በተወሰነ መልኩ ወደ የደቡቡንም የምስራቁንም አካተቱ። የኢማም አህመድ ግን
እስከ ኤርትራ ጅቡቲን ድረስ ገዝተው ነበር 15 ዓመታት በ15 ዓመታት በኖሩባቸው እንዳልከው ወሬ ወለድ ወሬዎች ነበሩ እንጂ አብዛኞቹ ጦርነቶች ሲካሄዱ እንደውም አንዳንድ የሙስሊም ባለሙያዎች ያገኙትን ድል በአግባቡ አልተጠቀሙም። አንዳንዴ ስታሸንፍ ገፍተህ ትሄዳለህ አይደል? ገፍተህም የሆኑ ቦታዎችን የመያዝ እድሉ የሆኑ ውሳኔዎችን በማስተላለፍ ወደ ራስ አመለካከት እንዲማምጣት ይችላል ነበር። ኢማም አህመድ ግን በዛ በጣም ልክ አስጨራሽ በሆነ ጦርነት እንግዲህ ከሐረር ተነስተው እስከ ሰሜን ድረስ ሲመሩ 15 ዓመት ሲገዙ ያስገድዱት አልነበረም። ከፍተኛ የጦርነት ህግን ይከተሉ ነበር። በጦርነት ጊዜ ቤተክርስቲያን እንዳትነኩ፣ አቅመ ደካሞች እንዳትነኩ፣ ልጆች እንዳትነኩ፣ ሴቶች እንዳትነኩ የሚል ከፍተኛ የሚገርም የጦርነት ዲሲፕሊን ነበራቸውና ያን ሁሉ አመት ግን ሲመሩ እንዴት ኢትዮጵያን ሙስሊም ማድረግ አልቻሉም? በጎን ሱዳን ነበረች፣ ከጎን ሙስሊም ሀገር ነው። ሶማሌም የተወሰኑ ሙስሊሞች ነበሩ። ቀይ ባህርም ቅርብ ነበርና እንዴት እንደውም እድሉን አልተጠቀመም ተብሎ በዚህኛው በኩል የሚወቀሱ ናቸው እንጂ ይህን ነገር አድርገዋል እስልምና ለማስፋፋት ሲባል ኢትዮጵያ እንዲያወድመዋል የሚል አንድም ታሪክ ሊያመጡ አይችልም። ያው እንዳልከው ግን እስከ መማሪያ መጽሐፎች ድረስ ግን ሌላ ፍጡር እንዲሆነው አንዳንዴ እንደውም ሰውና ሰው ተጋጥመው ሰው አሸነፈ በተለይ ሙስሊም አሸነፈ የሚለው ላለመቀበል እንደ ሌላ መንፈሳዊ ነገር ትንሽ እግሩ በጣም ረጃጅም ነው፣ እጁ በጣም ረጅም ነው፣ የሚያነሳቸው ድንጋዮች ይሄን ያክል ከፍታላቸው ምናምን የሚል ሰው ገጥሞ አሸነፈው እንዳይባል የሚመስሉ በነገራችን ላይ እስከ የሃይማኖት እንትን ውስጥ ዶግማዎች ውስጥ ሁሉ ገብቶ እንዲሰበክ ይደረጋል። እስከ ቅርብ ጊዜ ድረስም ጥላቻ እንዲኖር በተለይ ደግሞ ኢትዮጵያ ውስጥ የሌላ እምነት ተከታዮችና ሙስሊሞች ተዋደው እንዳይኖሩ እውነታው እንዲቀበል አድርገዋል። እንግዲህ ይሄ የወቅቱ የነበረው ስርዓት በየጊዜው ደግሞ የተለያየ አይነት ስርዓት ነው አይደለ? አገርን የሚያስተዳድረው እሳቸውም በዛ ጊዜ ግዛትን የማስፋፋት ስርዓቱ ላይ ነበሩ። እንደዛ ብለን ነው እኛ የምንረዳው። እንደዛ አይ ወረራ ነው ከተባለ ደግሞ በዛ ልክ የተለያዩ ደግሞ የኢትዮጵያ አጼዎች እንደነ ነበነ ድንግል የመሰሉ በተለየ አይነት መልኩ ወደ ሐረርም ደግሞ ያደረጉት ወረራ ነው ሊሆን የሚችለው የሚል ሐሳቦች አርጊውመንቶች እንደዚህ ይነሳሉ። የውጭ ስላልሆንክ ማንን ተወራለህ ሲጨም ማን ይወራዋል ነውና ስለዚህ እንዲህ አይነት እንትኖች አሁን ላይ እየጠሩ እየመጡ ይገኛሉ። ከምንም በላይ ግን ታሪክ የጋራችን ነው። ጥፋትም ሊኖር ይችላል፣ ልማትም ሊኖር ይችላል። ያለፉ መንግስታት የተለያዩ ድክመቶች ሊኖራቸው ይችላል። ግለሰቦች ናቸው ባላቸው እውቀት ልክ ባላቸው በጊዜው በነበራቸው ግንዛቤ ልክ እና በነበሩበት የሃይማኖት ዶግማ ማድረግ ያለባቸው ነገር ይሄ ነው ብለው አምነው ያደረጓቸው በርካታ ነገሮች ሊኖሩ ይችላሉ። ማንም ይሁን ማን ነገር ግን አሁን ባለው ዘመን ላይ ደግሞ ምን ይፈልጋል ከተባለ ሃርሞኒስሊ በጣም ተዋደ ተፋቅረ ተቻችለ እቺን ሀገር መጠበቅ ለምነት በግልህ መስራት ለሀገርህ ደግሞ እንደጋራ ማገልገል የሚችልበት ነው። በእምነት እስልምና ደግሞ ማስገደድ የለም። የፈለገው ሰው እስልምናን ይቀበላል፣ ካልፈለገ ደግሞ በራሱ እምነት ላይ ጸንቶ ይኖራል። ስለዚህ ያንን አስተሳሰብ ማጎልበት ነው። ከዛ ውጪ ደግሞ በቢሮክራሲዎች ላይ መንግስት መስሪያ ቤቶች ላይም ገብቶ የመስራት የማገልገል ሀገርን ዝንባሌ በጣም ከፍ ያለ ሊመጣ ይገባል። በአንዳንድ ግለሰቦች ከፋም ለማም በተለያየ ጊዜ ሙስሊሙ ላይ የሚደርሱ ትንኮሳዎች ይኖራሉ። ከዚህ ከሂጃብ ጋር ከሰላት ጋር እና መሰል ነገሮችና ይሄ አያኗኖረንም። ምክንያቱም ማንኛውም አካል ይሄንን ባያደርግ በጣም የተመረጠ ነው። ምክንያቱም ዛሬ የነበረችው ኢትዮጵያ ብዙ ከፍታዎችን ብዙ ዝቅታዎችን አልፋ ነው እዚህ የደረሰችው። አሁን እንኳን ምን እየሆነ እንደሆነ በፖለቲካው በኢኮኖሚው በብዙ አይነት መልኩ ያለውን ውጥንቅጥና ከፍ ዝቅ የሚያደርገው ሁኔታ እናውቀዋለንና ከዚህ አንፃር ሁላችንም ሰላም እንዲኖር ለሀገራችን መስራት መቻል አለብን። ያንን ሰላም አስጠብቀን ታሪካችን አስጠብቀን አብሮ የመቻቻል የመዋደድ ልምዳችንን ከፍ አድርገን በዓለም ላይ ኢትዮጵያውያን ተብለን መጠራት ብንችል ነው ሞር አሁን የሚያዋጣው። በዚህ ዘመን ኋላ ቀር የሆኑ አስተሳሰቦችን ካራመድን ምናልባት ምን ልንጠራ ምንችለው በጣም ኋላ ቀር በሆኑ የአስተሳሰብ መመንጫ አካባቢና በጣም ኋላ ቀር የሆነ በፖለቲካውም በለው በእድገትም በዚህ በኢኮኖሚው ኋላ ቀር ሆና እንድትጠራ ይበልጥ እናደርጋለን። በተለይ ለህዝብ እልቂት እንዲፈጠር የሚያስችል አይነት ስራ ከሰራልና ይሄ በጣም ሊታሰብበት ይገባል ነው የምንለው። የኢትዮጵያ ሙስሊም ታሪክ እንግዲህ ሰፊ ነው። ምናልባት የተወሰኑ እንደው ለማንሳት ያክልና
በተለይ ደግሞ በቀጣይ ፕሮግራሞቻችን ላይ ምን ማድረግ አለብን በተለይ ወርቃማ ታሪክ አለን እስላም ሙስሊሙ ማህበረሰብና ይህን ታሪክ ደግሞ እንዴት እናሻግረው እንዴት ስንጠብቀው እንደ ሰው እንደ ተቋማት እንደ መንግስት ደግሞ ምን ኃላፊነት አለበት ይህን ታሪክ ከመጠበቅ አንፃር ይህን ሪሶርስ ከመጠቀም አንፃር የሚሉ ሐሳቦችን ነገ ኢንሻአላህ እናነሳለን ለዛሬው እዚህ ላይ እናቆመው ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን ማርኮ ሚላኖ አብሮን እየሰራ ስለሆነ ከልብ እሱንም እናመሰግናለን 4 ኪሎ ከድንቅ ስራ ህንጻ ላይ ይገኛሉ ከብርሃንና ሰላም ማተሚያ ፊት ለፊት እንደማለት ነው እንዲሁም ደግሞ ቁጥር 2 በፒያሳ ኤሊያና ሞን አንደኛ ፎቅ ላይ ይገኛል እናንተ ማብራችሁን ስለነበራችሁ ስለተከታተላችሁን ከልብ እናመሰግናለን ሐሳብ ስጡበት ምናልባት ይሄንን ፕሮግራም በተለያዩ አማራጮች ይሆናል የምታዩትና ሐሳቡን ስጡበት በያላችሁበት ተወያዩበት የሁላችንም ታሪክ እንደመሆኑ ነገ በሌላ ራስ ጉዳይ እንመጣለን የአፍሪካ ቲቪ ፕሮግራሞች ይቀጥላሉ ወሰላሙ አለይኩም ወራህመቱላሂ ወበረካቱ የኢማን ተውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፌኖት በማረው ዳና